ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። It all starts with an Ethiopian smile. In every beat, we find our stories. Take the rhythm to the comfort of your seat. Your innovations deserve to soar onwards. Find joy in every experience. Enjoy your time with the best moments of entertainment. Take the lead in your career. We'll take the lead in serving you. Your hard-earned success matters. Stay connected with your business. Every journey is a chance to see more, to be more. Find culinary excellency and fine dining in the skies. Feel original tastes. Share your awe-inspiring moments with the world, and let us share the world with you. Turning dreams into reality. Ethiopian Airlines, the new spirit of Africa. ኢትዮጵያና ሩሲያ የመረጃን ሚስጥራዊነት ለመጠበቅ የሚያስችል ስምምነት ተፈራረሙ። የኢትዮጵያ ኒውክሌር ኢነርጂ ኮሚሽን ዋና ኮሚሽነር ሳንዶካን ደበበና የሩሲያ ፌዴሬሽን የሮሳቶም ኢነርጂ ፕሮጀክቶች ዋና ዳይሬክተር አንድሬ ሮዝደስቲቭን በሩሲያዋ መዲና ሞስኮ ባደረጉት የመጀመሪያ ስብሰባ ይፋ የማይደረግ ወይንም በሁለቱ ሀገራት መካከል የሚኖር መረጃን ሚስጥራዊነት ለማስጠበቅ የሚያስችል ስምምነትን በትላንትናው ዕለት ተፈራርመዋል። ስምምነቱ የተፈረመው በሁለቱ ሀገራት መካከል በቅርቡ የተደረገውን የኒውክሌር ኃይልን ማዕከል ያደረገ ስምምነት ተግባራዊ ለማድረግ ሲሆን ይህም በኢትዮጵያ የልማት ጥረቶች ውስጥ ትልቅ ቦታ የሚሰጠውን የመጀመሪያውን የኒውክሌር ኃይል ማመንጫ ግንባታ ለማስጀመር በማሰብ ነው ተብሏል። ኮሚሽነር ሳንዶካን ከታህሳስ 15 እስከ 19 ቀን 2025 ዓ.ም በሞስኮ እየተካሄደ በሚገኘው የዓለም የአቶሚክ ኢነርጂ ሳምንት ስብሰባ ላይ እየተሳተፉ ሲሆን በዚህ ስብሰባ ላይ ሁለት ቁልፍ ሰነዶች ማለትም ቀደም ሲል የተገለጸው የመረጃን ሚስጥራዊነት ለማስጠበቅ የሚያስችለው ስምምነት ሰነድ እንዲሁም ተግባራዊነቱ ላይ ያተኮረ ፍኖተ ካርታ ቀርቧል። ከዚሁ ጎን ለጎን በተፈረመው አጠቃላይ የድርጊት መርሃ ግብር ላይ በተቀመጡት ዋና ዋና ጉዳዮች ዙሪያ እንደሚወያዩ የውጭ ጉዳይ ሚኒስቴር መረጃ ያመለክታል። ጠቅላይ ሚኒስትር አብይ አህመድ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአንድ ወር በፊት የኒውክሌር ቴክኖሎጂን ለኢትዮጵያ አስተማማኝ የኃይል ምንጭ አድርጎ መጠቀምን ጨምሮ በተለያዩ ዘርፎች የሁለትዮሽ ትብብርን የተመለከተ ውይይት ማድረጋቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ በ69ኛው የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ጉባኤ ላይ ኢትዮጵያ የኒውክሌር ቴክኖሎጂን በሰላማዊ መንገድ ለልማት ማለትም ለኢነርጂ፣ ለጤና፣ ለእርሻ፣ ለኢንዱስትሪና ለአካባቢ ጥበቃ ለመጠቀም ቁርጠኝነቷን አረጋግጣለች ያሉ ሲሆን በያዙት ሀገራዊ አጀንዳ መሰረት ለኤጀንሲው ድጋፍ እንዲደረግ ጥሪ አቅርበናል ብለው ነበር። በመስከረም ወር በጄኔቫ በተካሄደው ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ኮንፈረንስ ላይ የኢትዮጵያ መንግስት ባለስልጣናት በሰጡት መግለጫ መሰረት ኢትዮጵያ የኒውክሌር ኃይልን አበልጽጋ ኃይል ማመንጨትን ጨምሮ እቅዷ እንዲሳካ ቢያንስ 10 ዓመታትን እንደሚወስድ መገለጹ ይታወሳል። ኤርትራ የፕሪቶሪያው ድርድር ላይ ብትሳተፍ ኖሮ ስምምነቱ ላይፈረም ይችል ነበር ሲሉ አቶ ጌታቸው ረዳ ተናገሩ። የጠቅላይ ሚኒስትሩ አማካሪ አነጋጋሪ ስለነበረው ቃለ መጠይቃቸው ቃሎቻቸው ከጦርነት ቋንቋ አንጻር ቀዝቀዝ ያሉ ከነበሩ ለሰላም ካለኝ ፍላጎት ነው ብለዋል። በቅርብ ጊዜ ከአልጀዚራ ሄድ ቱ ሄድ ዝግጅት ጋዜጠኛ ማህዲ ሐሰን ጋር ቆይታ የነበራቸው የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ጥቂቶቹ ምላሾቻቸው በትግራይ ጦርነት ብዙ ሐዘንን፣ ቁጣና ያልተቋጩ ሁኔታዎች በመኖራቸው ቁስሎችን የነካኩና በሌላ በኩል ግን በአቋም መለየትና አለፍ ሲልም እኔን በመቃወም ብቻ ንግግሬ ትኩረት ስቦ ነበር ብለዋል። ዘአፍሪካን ሪፖርት ድረገጽ ላይ የአስተያየት ጽሑፍ ያሰፈሩት አቶ ጌታቸው ረዳ ተቃዋሚዎቻቸው ከጦርነት ይዘት ያላቸው ንግግሮች መራቅን ኃላፊነት ከተሰጠኝና ከተመደብኩበት ዓላማ እንደካድኩ ተደርጎ
ቀርቧል ሲሉ ከቃለ መጠይቁ ማግስት ስለነበረው ሁኔታ አብራርተዋል። ይህንን ፍረጃ አልቀበለውም ሲሉም ነው የገለጹት። ቋንቋዬ ከጦርነት ቋንቋ ይልቅ ለስለስ ያለ ከመሰላቸው ለሰላም ፍላጎት ስላለኝና ለሕዝቤ ግዴታ በመሆኑ ነው ሲሉም አክለዋል። አቶ ጌታቸው ረዳ በዘመናዊው የኢትዮጵያ ፖለቲካ ውስጥ ከተመዘገቡት ዲፕሎማሲያዊ ውጤቶች አንዱ ሲሉ የጠሩት የፕሪቶሪያው ስምምነት በጦርነት የተጎሳቆለ ክልልን ለማረጋጋት ከመጠቀም ይልቅ በውስጥ አለመግባባቶች ላይ ነጥብ ማስቆጠሪያ መሳሪያ ሆኖ እያገለገለ በመሆኑ ስምምነቱ በኢትዮጵያ የቅርብ ጊዜ ታሪክ ውስጥ እጅግ አስከፊውን ጦርነት ካስቆመ ከ3 ዓመታት በኋላ ግን ዛሬም የዘላቂ ሰላም ጉዳይ አጠያያቂ ሆኖ ቀጥሏል ብለዋል። አሁንም ፕሪቶሪያ ስምምነት ከችግር የመውጫ ፍኖተ ካርታ ከመሆን ይልቅ በሀገር ውስጥ ያልተፈቱ ችግሮች መጠቀሚያና ከምንም በላይ ደግሞ ትግራይን በድህረ ጦርነቱ ጊዜ ማን ያስተዳደር የሚለውን መወሰኛ እየሆነ ነው ሲሉ በመግለጽም በስምምነቱ ዋዜማና ዕለት ከወቅቱ አለቃቸው ዶክተር ደብረጽዮን ገብረ ሚካኤል ጋር የነበራቸውን የጽሑፍ መልእክትም አስፍረዋል። በትግራይ በጦርነቱ ወቅት ውሳኔ ሰጪ አካል የሆነው የማዕከላዊ እዝ ጦርነቱ ያለምንም ቅድመ ሁኔታ እንዲቆም ወስኖ ነበር ያሉት አቶ ጌታቸው ጦርነቱን ማራዘም ለፖለቲካዊ ውድመት፣ ለበለጠ የዜጎች ሞትና ለትግራይ ራስን በራስ የማስተዳደር ስጋትን ፈጥሮ ነበር ብለዋል። ጦርነቱ ሲስፋፋና ሰብአዊ ጥፋት ሲበራከት አመራሩ ከስልጣን ድርድር ይልቅ ሞቱን ለማስቆም መርጧል ሲሉም አክለዋል። አቶ ጌታቸው ከዶክተር ደብረጽዮን ጋር የነበራቸውን የመልእክት ልውውጥ ሲገልጹም የልኡካን ቡድኑ መሪ ሆኜ ፕሪቶሪያ ስጓዝ የሰጠኝ መመሪያ ግልጽ ነበር፣ ያለ ስምምነት አትመለስ በማለት ብለዋል። ጌታቸው ረዳ ከፕሪቶሪያ ሆነው በጽሑፍ መልእክት የሆነ ነገር ለማድረግ ያለንን አማራጭ ሁሉ እየሞከርን ነው፣ ጫና ውስጥ እንዳለ አውቃለሁ፣ ነገር ግን እኛም ጫና ውስጥ ነን በማለት ሲናገሩ ማይክ ሐመር በየማለዳው ወደ ሀገራችን እንድንመለስ መንገሩ ሌላ አስጨናቂ ገጠመኝ እየሆነ ነው፣ ወደ ሀገራችን የምንመለሰው ሀገራችን ስለሆነ ነው የሚል መልእክትም አስፍረዋል። የሆነ ነገር እንደምናሳካና ስልጣኑን በተወሰነ መንገድ እንደምናድን ተስፋ አለኝ በማለት ለዶክተር ደብረጽዮን መላካቸውንም አስታውቀዋል። ስምምነቱ በፕሪቶሪያ በሚፈረምበት ዕለትም ከመፈረሙ አስቀድሞ ዶክተር ደብረጽዮን ለጌታቸው አዲግራት በጠላቶች እጅ ሊወድቅ ነው፣ የተደረሰው የግጭት ማቆም ስምምነት ዛሬ መፈረም ከተቻለ ጥሩ ይሆናል፣ ካልሆነ ግን ዛሬ ማታ የትጥቅ ትግላችንን እንዴት እንደምንቀጥል ስልታዊ ውሳኔ መወሰን ይኖርብናል ማለታቸውን አቶ ጌታቸው ገልጸዋል። አቶ ጌታቸው ረዳ ስምምነቱ ጦርነት ለማስቆም የተደረገ ሙከራ እንጂ ለፖለቲካ ትርፍ አልታሰበም ነበር ብለዋል። የምዕራብ ትግራይና የራያ አስተዳደር ጉዳይ ላይ የፌዴራል ወታደሮችን የማስወጣት ሐሳብ ችላ ተብሎ የነበረ ቢሆንም የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ልኡካን ቡድኑ ሳይዘገይ ስምምነት እንዲፈርም ደጋግመው ሲያሳስቡን ነበር ሲሉ ጌታቸው ጽፈዋል። የፌዴራል ልኡካን ቡድን በ11ኛው ሰዓት በወሰደው እርምጃ ወደፊት በምዕራብ ትግራይና በራያ ላይ ያለውን ጊዜያዊ የክልል አስተዳደር ስልጣን የሚነጥቅ ቋንቋ በስምምነቱ ውስጥ ለማስገባት ሞክሮ እንደነበር በማስታወስ ለትግራይ ኃይሎች ይህ ሐሳብ ትግራይ ወይ የይገባኛል ጥያቄውን እንድትቀበል አሊያም ባለበት እንድትተወው ያስገድዳት ነበር ብለው ይህ አንቀጽ ቢኖር ድርድሩ ይከሽፍ ነበር ብለዋል። ነገር ግን በስምምነቱ ላይ የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታን ጨምሮ በአመቻቾች ጣልቃ ገብነትና በጠቅላይ ሚኒስትር አብይ አህመድ ወሳኝነት ስምምነቱን መታደግ ተችሏል ሲሉ አስታውቀዋል። አብይ ስምምነቱን መታደግ ቻለ የሚለው ለአንዳንዶች ላይስማማ ቢችልም እውነታው ግን እሱ ነው ሲሉም አስምረውበታል። ግጭቶችን ማቆምና የፖለቲካ ስርዓት መገንባት የተለያዩ ስራዎች ናቸው ያሉት የአሁኑ የጠቅላይ ሚኒስትሩ አማካሪ ሚኒስትር የፕሪቶሪያው ስምምነት ግጭት በማስቆም ውጤት ያስመዘገበ ሲሆን ትግራይን ጨምሮ ኢትዮጵያ ደግሞ የፖለቲካ ስርዓት ለመገንባት እየተፈተኑ ነው ብለዋል። ከፕሪቶሪያ በኋላ ያለው ትልቁ ችግር ሰላም የመፈለግና ያለመፈለግ ሳይሆን ይህን የሽግግር ወቅት ትግራይ በማን መተዳደር አለባት የሚለውና በፕሪቶሪያው ስምምነት የሚፈጠሩ ተቋማትን ማን ይቆጣጠራል የሚሉት የውስጥ ትግሎች እንደሆኑ በማስረዳት ፉክክሩ አንድነትን ያፈረሰ ድህረ ጦርነት ግንባታ አፈጻጸሙን ያዘገየና የህዝብ አመኔታ እንዲሸረሸር ያደረገ ሆኗል ሲሉ አሳስበዋል። የውስጥ ችግሮቹ እንዲፈቱ በትግራይ በኩልና ከፌዴራሉ መንግስት ተነሳሽነትና የፖለቲካ ቁርጠኝነት የግድ መሆኑንም አስገንዝበዋል። ኤርትራን በተመለከተም ፕሪቶሪያ በአብዛኛው ለውጫዊ ተዋናዮች ክፍት ያልሆነ ነው ያሉት አቶ ጌታቸው
የኤርትራ መንግስት ለምንም አይነት የውጭ ገለልተኛ ምርመራ ፍላጎት አላሳየም ብለዋል። የትኛውም የሀገር ውስጥ ጥፋት በሀገር ውስጥ ሂደት መፈታት ቢችልም በውጭ ወታደር የተፈጸሙ ወንጀሎችን በታማኝነት መዳኘት ከባድ ነው ሲሉም ገልጸዋል። ኤርትራ ተጠያቂ አለመሆኗ ሰላምን የሚመርዝ ሁኔታ ነውም ብለዋል። የኤርትራ ከፕሪቶሪያው ስምምነት መገለል ዲፕሎማሲያዊ አስፈላጊነት ነበረው ያሉት ሚኒስትሩ ጌታቸው ረዳ የኤርትራ መንግስትን ወደ ድርድሩ ማስገባት ውይይቱን የማፍረስ አደጋ ይፈጥር ነበር ነው ያሉት። የፌዴራሉ መንግስት የክልሉን ኢኮኖሚ ለማዳከም እየወሰደ ያለው ተግባር ስምምነቱን የሚጥስ ነው ሲል ህወሓት ወቀሰ። ባለፈው ዓመት መጨረሻ ከፓርቲነት የተሰረዘው ህወሓት ባወጣው መግለጫ የፌዴራሉ መንግስት የክልሉን ኢኮኖሚ ለማዳከም እየወሰደ ያለው ተግባር የፕሪቶሪያውን ስምምነት እንደሚጥስ ገልጾ ዓለም አቀፉ ማህበረሰብ ጉዳዩን በትኩረት ተመልክቶ በአፋጣኝ የመፍትሄ አካል እንዲሆን ጠይቋል። በቅርቡ የፌዴራል መንግስት በትግራይ ላይ እየወሰደው ያለው ኢኮኖሚን የማዳከም እርምጃ ከባድ ኢኮኖሚያዊና ሰብአዊ ቀውስን እያስከተለ ነው ያለው መግለጫው እርምጃው ስምምነቱን ከመጣስም ባለፈ ተፈጻሚነቱን ጥያቄ ውስጥ የሚከት ነው ብሏል። ያለውን ሁኔታና ስጋቱንም ለዓለም አቀፉ ማህበረሰብ የማሳወቅ ግዴታ እንዳለበት አክሏል። ከዚህ በተጨማሪም ለጊዜያዊ አስተዳደሩ መላክ የነበረበት የመንግስት ሰራተኞች የድጎማ በጀት በመቋረጡና የሰራተኞች ደሞዝ ባለመከፈሉ እንደ ጤና፣ ትምህርት፣ የንጹህ መጠጥ ውሃ አቅርቦትና የመሳሰሉ አገልግሎቶች መስተጓጎላቸውን ጠቁሟል። በትግራይ መልሶ ማቋቋም ኩባንያዎች ላይ የተወሰደው የባንክ ሂሳብን የማገድ እርምጃ ምርታማነት እንዲቋረጥ ከማድረጉም ባለፈ ኢኮኖሚያዊ ጭንቀትን የሚያስከትል ነው ብሏል። ወደ ክልሉ መግባት የነበረበት ነዳጅ በመቋረጡም የተሽከርካሪዎች እንቅስቃሴና እንደ አምቡላንስ ያሉ አፋጣኝ እርዳታን የሚሰጡ አገልግሎቶች ከተቋረጡ 10 ወራት መቆጠራቸውን ነው የገለጸው። ይህም ክልሉ በጦርነቱ ከደረሰበት ውድመት ለማገገም የሚያደርገውን ጥረት የሚያደናቅፍ እንደሆነ አመልክቷል። ይህ አካሄድ በስምምነቱ የተገኘውን አዎንታዊ ትሩፋት ወደ ኋላ የሚመልስ ተግባር በመሆኑ ዓለም አቀፉ ማህበረሰብ ሚናውን እንዲወጣ ሲል ጥሪ አቅርቧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ወርሻ ጀመና ደረና አመያዬ ኬሚስቶታ ጭጭሞ ፊ ቴክኖሎጂን ጉርማዬ ኢንዱስትሪውንፍ ኬሚካሎታ አዳዳ ቁልቁልላን ኦምሼ ኢትፋየደ መሳሌን ጊዜ ግቲ መዳለዋን ኒዴሳ አንላይድ ኬሚካልስ መቃንሳ ወሻሌ ሳሙና ፊ ዲተርጀንቲፍ ከሌፊ ሲቢላፍ ወሻሌ ሚሻሌ ጃርሳ ኦምሸኒፊን ወሻሌ ወረቃ ኦምሸኒፍ ከም ተጃጅለን ሶዲየም ሲልኬት ደንገላፊ ጀጀቦ አልካላይን ፊ ኒውትራል ደንገላፊ ጀጀቦ ሊኒር አልካላይን ቤንዚን ሰልፈሪክ አሲድ ላፍሳ ሶዲየም ላውሪስ ኢተር ሰልፌት SLES ሰልፈሪክ አሲድ ኮኮዳይታኖላሚድ CDEA ኮካማይዶ ፕሮፒልቤታይን CAPBF አጃጃዳቲኒስ ኒኦሚሽና በዳሶታ ISO አከሱመስ አውቶራይዝድ ኢኮኖሚክ ኦፕሬተር AEO አርገን ጅራ ማንሌ ኦሚሽ ኢንዱስትሪ ገልቲ ኬሚካላዊ ወፊትን አላይድ ኬሚካልስ አተው ፊለኖን ኬሰን አላይድ ኬሚካልስ ስፖንሰር ፕላቲኒሚ ሪታሾ እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ስራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ ላፕሳ፣ ሶዲየም ላውሪል ኢተር ሰልፌት SLES፣ ኩልኩዳይታኖላሚድ CDEA፣ ኮካማይዶ ፕሮፒልቤታይን CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ የሬታ ሾው የፕላቲኒየም ደረጃ ስፖንሰር
አዲስ ባንክ ለስኬቱ የታመነ